ሰላም የሐረር ግሎባል ኔትወርክ ተከታታዮቻችን የዕለተ ሰኞ ዜናዎቻችንን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን ባለቤቴ ዘረፈኝ ጎዳና ለወጣ ነው ድረሱልኝ ስትል አትሌት ገለቴ ቡርቃ አስታወቀች። ኢራን የእስራኤልን በርካታ ሚስጥራዊ ሰነዶችን በእጇ ማስገባቷን ገለጸች። የኬንያ ፖሊስ በማህበራዊ ሚዲያ ልጥፍ ምክንያት ያሰረው ግለሰብ ሕይወቱ አለፈ። ሩዋንዳ ከማዕከላዊ አፍሪካ ቀጠናዊ ጥምረት ራሷን አገለለች። የፈረንሳይና የኳታር መሪዎች በጋዛ ጉዳይ ላይ መከሩ። የተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት ሊደርሱ ያድርጉ። አትሌት ገለቴ ቡርቃ ሙሉ በሙሉ በባለቤቷ መዘረፏን ተናገረች። አትሌት ገለቴ ቡርቃ ለ20 ዓመታት ያፈራችው ንብረት በባለቤቷ ገብረመድህን ገብረማርያም ምክንያት ማጣቷን አስታውቃለች። ከባለቤቷ ጋር የተዋወቁት እሱ የታክሲ ሹፌር የነበረ በተለያዩ ቦታ ሲንቀሳቀስ ያደርሳል ይመልሳል። በዚህ መሃል ተግባብተው የፍቅር ጥያቄ አቅርቦላት በ2000 ዓ.ም ወደ ትዳር እንደገቡ አስታውቃለች። ፖሊስ 9 እኔ ለውድድር ወደ ውጪ ሀገር ሄጄ ነበር። ውድድሩን ድል አድርጌ ስመለስ በድንገት ከቤት ወጥቶ ጠፍቶ ጠበቀኝ ትላለች ገለቴ በገመዳ ሾው በቀረበችበት ዕለት እንደተናገረችው። ብዙ አፈላለኩት፣ ቤተሰቡን ጠየቁ፣ ጸበል ሄዶ ነው ይመጣል አሉኝ። ከ8 ወር በኋላ በፍርድ ቤት ክስ ወረቀት መጣ። ፍርድ ቤት ቀረብኩ። ክሱ የሚለው ትዳሬ ፍሬስ የሚል ነበር። መሆን የለበትም። በሃይማኖታዊ ስርዓት የተመሰረተ ትዳር ነው። በድንገት መፍረስ የለበትም ብዬ ብከራከርም እሱ ካልፈለገ መፍረስ ይችላል ተብሎ ትዳሩ በፍርድ ቤት ፈረሰ ብላለች። ከዛ በፊት ንብረቶቹን ለሱ ስም ውክልና ሰጥቼ ነበር። ከነበሩት የመኖሪያ ቤቶችና መሬቶች መካከል በአዲስ አበባ በተለያዩ ቦታዎች ቦሌ፣ ገርጂ፣ የካ፣ ሐዋሳ፣ አዳማ፣ ሞጆ፣ ሰበታ፣ ሱሉልታ እንዲሁም 5 ተሽከርካሪዎች ነበሩኝ ብላለች። ከትዳር በፊት የነበሩኝ ቤቶችም ጭምር እንደሸጣቸው ነው የሚናገረው። አንድ በመንግስት በኩል የተሸለምኩት መኖሪያ ቤትም እናቱ ለጋር ጀርባ ለኑሮ ምቹ ያልሆነ ቤት ውስጥ ትኖር ስለነበረ ለምን እዚያ ቤት ውስጥ አትኖርም ብዬ እሷን እዛ አስገብተን ትኖርበት ነበር። እሱን ጭምር አሁን ለእሷ እንደሸጠላት ነው የተናገረችው። አሁን በፍርድ ቤት ውሳኔም 10 መኖሪያ ቤቶች ለእሱ ተፈርደው አንድ ቤትና አንድ አሪስ መኪና ላይ እየተከራከረን ፍርድ ቤት ሁለታችንንም እንድንከፋፈል ውሳኔ ሰጥቷል። እሱንም ለመውሰድ እየተንቀሳቀሰ ነው፣ እየዛተብኝ እያስፈራራኝ ነው ብላለች። በባሌ ያፈራሁትን ንብረት ሙሉ በሙሉ አጥቼ ጭራሽ አሁን በህይወት እንዳልኖር እየዛተብኝ ነው፣ ህዝብና መንግስት ይድረስልኝ ስትል በገመዳ ሾው ላይ ቀርባ በእንባ ጭምር ተማጽኖ አድርጋለች። የኢራን ደህንነት ባለስልጣን የእስራኤልን በርካታ ሚስጥራዊ ሰነዶች በእጁ ማስገባቱን ይፋ አድርጓል። የኢራን የደህንነት ሚኒስትር ኢስማኤል ሀጢብ በሀገሪቱ ብሔራዊ ቴሌቪዥን ላይ በመቅረብ ኢራን በሰራቸው የተሳካ ኦፕሬሽን የእስራኤልን የኒውክሌር ፕሮግራምን የተመለከቱትን ጨምሮ በርካታ ሰነዶችን በእጇ ማስገባቷን ተናግረዋል። ሚኒስትሩ በንግግራቸው በወታደራዊ በኒውክሌርና በሳይንስ ዘርፍ ያሉ የእስራኤል ሰነዶችን በእጃቸው ማስገባታቸውን ተናግረዋል። መረጃዎቹ እንዴት ኢራን እጅ እንደገቡ ያልገለጹት ሚኒስትሩ የተገኙት መረጃዎች መካከል እስራኤል በቀጠና ውስጥ ያላት የኒውክሌር የቦምብ ብዛት ምን ያህል እንደሆነም ያየንበት ነው። አንዳንድ ሰነዶች በቅርቡ ይፋ ይሆናሉ ሲሉ ተናግረዋል። ኢራን በእጅ ገብቷል ካለችው ሰነዶች መካከል እስራኤል ከምዕራባውያን ሀገራት ጋር ያሏት ግንኙነት የሚያሳዩም እንደሚገኙበት ሀገሪቱ ይፋ አድርጋለች። ሩዋንዳ ከማዕከላዊ አፍሪካ ቀጠናዊ ጥምረት ራሷን አገለለች። ኪጋሊ በምስራቃዊ ዲሞክራቲክ ሪፐብሊክ ኮንጎ ባለው ግጭት ላይ እጇ አለበት በሚል ዲፕሎማሲያዊ አለመግባባት ተፈጥሮበታል። ሩዋንዳ የማዕከላዊ አፍሪካ ሀገራትን የኢኮኖሚ ማህበረሰብ የሊቀመንበርነትን ቦታን ተረከባለች ቢባልም ሳይሆን ቀርቷል። በባለ 11 አባላቱ ህብረቱ የሊቀመንበርነቱን ሚና ለአባላቱ እያፈራረቀ የሚሰጥ ቢሆንም ሩዋንዳ በዚህ ዓመት ለዚህ አልታደለችም። በኢኳቶሪያል ጊኒ በተደረገው ስብሰባ ላይም ተከራክራለች። ሊቀመንበርነቱን መረከቤ መብቴ ነው ያለችው ኪጋሊ ሆነ ተብሎ የዲሞክራሲ ሪፐብሊክ ኮንጎን ፍላጎት ለማሳካት ጫና ለመፍጠር የተደረገ ነው ስትል
በምላሹ ወንጅላለች። በጥምረቱ ለመቆየት ጠቃሚ ነገር አላገኘውም በሚል ለመውጣትም ነው የወሰነችው። በአሜሪካ አሸማጋይነት ሩዋንዳና ኮንጎ በዚህ ወር መገባደጃ ላይ ሊፈረም የሚችል ረቂቅ የሰላም እቅድ ላይ እየተነጋገሩ ባሉበት ሰዓት አዲስ ውጥረት ነው የፈጠረው። ጥምረቱ ሩዋንዳ ጦሯን ከዲሞክራቲክ ኮንጎ እንድታስወጣ አስጠንቅቆ የኪጋሊ ኃያሎች በኪንሻሳ ላይ እንደዘመቱም እውቅና ሰጥቷል። ችግሮች እስከሚፈቱም ኢኳቶሪያል ጊኒ በሩዋንዳ ምትክ የማዕከላዊ አፍሪካ ሀገር የኢኮኖሚ ማህበረሰብ ሊቀመንበር ሆና ትቀጥላለች። የፈረንሳይና ኳታር መሪዎች በጋዛ ጉዳይ ላይ መከሩ። የኳታሩ አሚር ሼህ ታሚም ቢን ሐሚድና ፕሬዝዳንት ኢማኑኤል ማክሮን በሁለትዮሽ የአገሪቱ ትብብር ዙሪያ ላይ ጭምር ተወያይተዋል። በጋዛ ስላለው ሁኔታ በስልክ የተወያዩት መሪዎቹ እስራኤል በጋዛ እየፈጸመችው ያለውን የማያባራ ጥቃት በስፋት እንደተነጋገሩበት ተሰምቷል። ከጋዛ ባሻገርም በመካከለኛው ምስራቅ ያለውን አሁናዊ ሁኔታ ምን ላይ ነው የሚለውን መሪዎቹ ለመዳሰስ ሞክረዋል። የስልክ ውይይቱ የተደረገው ፈረንሳይና ሳውዲ አረቢያ ተጠባቂውንና ፍልስጤሞች ጉዳይ ላይ ትኩረት የሚያደርገውን የመንግስታቱ ድርጅት ኮንፈረንስ ለማከናወን በዝግጅት ላይ ባሉበት ሰዓት ነው። ኮንፈረንሱ በዚህ ወር ከፈረንጆቹ ከሰኔ 17 እስከ ሰኔ 20 እንደሚከናወን ቀን የተቆረጠለት ሲሆን ለጋዛውያን ሰላም ይሰፍናል የሚል ተስፋም ተጥሎበታል። የፈረንሳይ መንግስት እስራኤል ወደ ጋዛ ሰብአዊ ድጋፍ እንዲገባ መፍቀድ አለባት በሚል እየወቀሰ ይገኛል። የኳታርና የፈረንሳይ መሪዎች በጋዛ ጉዳይ ላይ መምከርም በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጫና ለመፍጠር ያግዛልም ተብሏል። የኬንያ ገለልተኛ የፖሊስ ተቆጣጣሪ ተቋም ሐሰተኛ መረጃ በማሰራጨት ተጠርጥሮ በእስር ላይ የነበረውን ኬንያዊ ግድያ በተመለከተ ምርመራ መክፈቱን የሀገሪቱ ፖሊስ አስታወቀ። በኤክስ ገጹ ላይ ባጋራው ልጥፍ ምክንያት በቁጥጥር ስር የዋለው አልበርት ኦጁዋን በምዕራባዊ የሀገሪቱ ክፍል በምትገኘው ሄማቤ ከተያዘ በ350 ኪሎ ሜትር ርቆ ወደ ናይሮቢ ከተማ መወሰዱን አባቱ ሚሼሃ ኦፒዬ ለጋዜጠኞች ተናግሯል። ፖሊስ ባወጣው መረጃ ተጠርጣሪው በቁጥጥር ስር እያለ ጭንቅላቱን ከእስር ቤቱ ግድግዳ ጋር በማጋጨቱ የጭንቅላቱ ጉዳት ደርሶበታል ብሏል። ወደ ሆስፒታል ቢወሰድም እንደደረሰ ሕይወቱ ማለፉን ተረጋግጧል ሲል አክሏል። የሰብአዊ መብት ተሟጋጅ ተቋም አምነስቲ ኢንተርናሽናል የኬንያ ቅርንጫፍ ዳይሬክተር መምህራንና ጦማሪ የሆነው ኦጁዋን ሞት እጅግን አጠራጣሪ ነው ሲል ገልጾታል። አምነስቲ ባወጣው መግለጫም የግለሰቡ ሞት በአስቸኳይ በጥልቀትና በገለልተኝነት መመርመር ያለባቸው አሳሳቢ ጥያቄዎች ያስነሳል ብለዋል። የከፍተኛ ፖሊስ መኮንን የሆኑት ስቴቨን ኦካል በእስር ቤት ውስጥ የተፈጠረው ራስን የማጥፋት ሙከራ እንደሆነ መናገራቸውን የኬንያው ስታር ጋዜጣ ዘግቧል። የአምነስቲ ኢንተርናሽናል የኬንያ ዳይሬክተር ሩንጉ ሆተን ስለ እስሩ ሁኔታ ሲናገሩ ኦጁዋን በቁጥጥር ስር ከዋለ በኋላ በአቅራቢያው የሚገኝ ፖሊስ ጣቢያ አለመታሰሩና ረጅም ርቀት እንዲጓዝ መደረጉ እጅግ አስደንጋጭ መሆኑን ገልጸዋል። በናይሮቢ ከተማ የሚገኘው ፖሊስ ጣቢያም የወንጀል ስፍራ በማለት የጠሩት ዳይሬክተሩ ገለልተኛ መርማሪዎች ይህንን ፖሊስ ጣቢያም እንዲጠብቁ ጥሪ አቅርበዋል። በሎስ አንጀለስ የተፈጠረው አለመረጋጋት ወደ ሌሎች ከተሞች እንዳይዛመት ዶናልድ ትራምፕ በስፍራው ብሔራዊ ዘብ አሰማሩ። በሎስ አንጀለስ ለተቃውሞ የወጡ ሰነድ አልባ ስደተኞች የፈጠሩት አለመረጋጋትን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደሮቻቸውን በስፍራው አሰማርተዋል። ሶስተኛ ቀኑን በያዘው በዚህ ተቃውሞ ሰልፈኞች ከፌዴራል የስደተኞችና የጉምሩክ ፖሊሶች ጋር መጋጨታቸው ተጠቁሟል። ሰነድ አልባ ሰራተኞቹን ከግዛቲቱ ለማስወጣት በተወሰደው እርምጃ ከ118 ሰዎች በላይ በቁጥጥር ስር መዋላቸውን የተዘገበው የኤፍቢአይ ምክትል ዳይሬክተር ዳን ቦንጊኖ በማህበራዊ ትስስር ገጻቸው እንዳስታወቁት ህገ መንግስቱን ለማስከበር የማንንም ፈቃድ አያስፈልገንም ብለዋል። ተቃዋሚዎቹ ለህግ የማይገዙ ከሆነ እርምጃ በመውሰድ ህግና ስርዓት እናሰፍናለን ሲሉ አስጠንቅቀዋል። በአሁኑ ሰዓትም በሎስ አንጀለስ በከባድ ወንጀለኞች ተጥለቅልቃለች፣ ህግና ስርዓትን እናስከብራለን ማለታቸውን አልጀዚራ በዘገባው አንስቷል። የአሜሪካው ፕሬዝዳንት
ፕሬዝዳንት ዶናልድ ትራምፕ ግጭቱ ወደ ሌሎች ከተሞች እንዳይዛመት 2000 የብሔራዊ ዘብ ጠባቂዎቻቸውን በስፍራው ማሰማራታቸው ተገልጿል። የሎስ አንጀለስ ፖሊስ አንዳንድ ተቃዋሚዎች ኮንክሪት ጠርሙሶችና ሌሎች ነገሮችን በፖሊሶች ላይ ወርውረዋል በማለት በርካታ ሰልፎችን ህጋዊ ያልሆኑ ስብሰባዎች በማለት አውጇል። ትላንት አመሻሽ ላይም በርካታ መኪናዎች መቃጠላቸውን በቪዲዮ የተቀረጹ ምስሎች አሳይተዋል። የሎስ አንጀለስ ፖሊስ ህዝቡን ለመቆጣጠር በፈረስ ላይ የሚንቀሳቀሱ መኮንኖችንም አሰማርቷል። እስካሁን ስትከታተሉት የነበረው መረጃ እዚህ ላይ ያበቃል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ መረጃዎቹ እንዲደርሱ ያድርጉ።